ከምርጫው በፊት ከባድ ማስጠንቀቂያ ከፋኖ ቤት። ከምርጫው በፊት ጥቃት ይሰነዘራል። ፋኖ በምርጫው በሚሳተፉ ዜጎች ላይ እርምጃ እንደሚወስድ አስጠንቅቋል። ከቡድኑ የተሰማው ከባድ ትዕዛዝ ከፍተኛ ስጋትን ደቅኗል። ነገሩ በሁሉም ዘንድ መነጋገሪያ ሆኗል። በምርጫው የሚሳተፍ አካል ከገዢው ፓርቲ ተለይቶ አይታይም የሚለው የፋኖ ጠለቅ ያለ ቃል ስጋቱን ከፍ አድርጎታል። በመጪው 7ኛ ሀገር አቀፍ ምርጫ ላይ ለመሳተፍ ከ40 በላይ የፖለቲካ ድርጅቶች ዝግጅት እያደረጉ እንደሆነ የሚታወቅ ሲሆን ነገር ግን እነዚህ ፓርቲዎች በፋኖ ኢላማ ተደርጎባቸዋል። የቡድኑን ሰዎች ለሁለት የከፈለው አነጋጋሪው መግለጫ በዚህ ውስብስብና አወዛጋቢ ጊዜ ሌላ ትኩሳትም ሆኗል። ገና ምርጫው ከመድረሱ እንዲያሉ አስደንጋጭ አጀንዳዎች ብቅ እያሉ ነው። ከምርጫው በፊት ጥቃት ይሰነዝራል የሚለው አስደንጋጭ መግለጫ ደግሞ ብዙዎችን እያነጋገረ ይገኛል። ይህንን ጉዳይ ሰፋ አድርገን የምናስደምጣችሁ ይሆናል። በሀገሪቱ ውስጥ ያለው ነባራዊ ሁኔታ በድፍረት የሚናገር መጨረሻው ከርቸሌ እንደሚሆን በሚነገርበት በዚህ ጊዜ ታዋቂው አርቲስት ግን እውነታውን በድፍረት አፍረጥርጦታል። የአርቲስቱ በድፍረት መናገርና የተናገረው ነገር ደግሞ አነጋጋሪ ሆኗል። አርቲስቱ የህዝቡን ብሶት ምሬትና ጩኸትም ተንፍሷል የሚሉ በርካታ አስተያየቶችም እየተደመጡ ነው። አንዳንዶች የኢትዮጵያ ልማትና ብልጽግና በሚሰራውና በተሰራው የኮሪደር ልማት እያሞካሹ ሲገልጹት፣ ሌሎች ደግሞ ከሚያብለጨልጨው መብራት ጀርባ አለ ብለው የሚሉትን ጨለማ አንዳች ነገር ይደርስብኝ ይሆን ብለው ካለባቸው ስጋት ጋር አዳምረው ለመናገር ሲሞክሩ እናያለን። ጥቂት የሚባሉ የፖለቲካ ሰዎች የሚደፍሩትን ጉዳይ አርቲስቱ መናገሩ ያልተጠበቀ ነው። አርቲስቱ ነገሩን እንዲህ በዋዛ አላነሳውም። መንግስትን ሸንቆጥ ያደረገ በብዙዎች ልብ የቀረን ነገር በድፍረት አውርቷል። ታዲያ አርቲስቱ ከዚህ ንግግሩ በኋላ ምን ገጠመው? በምን አይነትስ ሁኔታ ነው ያለው? የተናገረው ነገርንስ በተመለከተ እየተሰጡ ያሉ ከባባድ አስተያየቶች ምንድናቸው የሚሉትን በዝርዝር የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። ለሰዓቱ ያዝናቸውን መረጃዎች እናስደምጦታለን። ወደ ዝርዝር መረጃዎቻችን እናመራለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ፋኖ በምርጫ በሚሳተፉ ዜጎች ላይ እርምጃ እንደሚወስድ አስታውቋል። በአሜሪካ በሽብርተኝነት የተፈረጀው ፋኖ በምርጫው ሂደት ላይ በሚሳተፉ ማናቸውም ዜጎች የኃይል እርምጃ እንደሚወስድ አስጠንቅቋል። የፖለቲካ ፓርቲዎችና መራጮችም በዚህ ጥቃት ኢላማ ተደርገዋል። በአሜሪካ መንግስት በዜግነትና ኢሚግሬሽን ህግ መሰረት በሶስተኛ ምድብ የሽብርተኛ ቡድን የተፈረጀው የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በ7ኛ ሀገር አቀፍ ምርጫ ሂደት ላይ ጥቃት እንደሚሰነዝር በግልጽ አስታውቋል። ንቅናቄው በምርጫው ሂደት ውስጥ የሚሳተፉ የፖለቲካ ድርጅቶች፣ የምርጫ አስፈጻሚዎችና ለመምረጥ የሚመዘገቡ ዜጎች ላይ የኃይል እርምጃ እንደሚወሰድም ለሰራዊቱ ትዕዛዝ መስጠቱን ይፋ አድርጓል። ጉዳዩም በሁሉም ወገኖች ዘንድ እጅግ መነጋገሪያ ሆኗል። ፋኖ ከምርጫው በፊት እንዲያለን መግለጫ ማውጣቱ ከባድ አጀንዳም ተደርጎ ተወስዷል። ንቅናቄው በመግለጫው ላይ እረሽናለው የሚል ጠንካራ ቃል የተጠቀመ ሲሆን ማንኛውም በምርጫው የሚሳተፍ አካል ከገዢው የብልጽግና ፓርቲ ተለይቶ እንደማይታይ አጽንኦት ሰጥቶም ተናግሯል። ይህም ከበርካቶች ዘንድ ከፍተኛ የሆነ ትችትና ቅሬታ እየቀረበበትም እንደሚገኝ ተመልክተናል። የአማራ ፋኖ በምርጫው ለመሳተፍ የተመዘገቡ የፖለቲካ ፓርቲዎች ካሁኑ ራሳቸውን ከሂደቱ እንዲያገሉ ያስጠነቀቀ ሲሆን ይህ ካልሆነ ግን ሊመጣ ለሚችለው ማንኛውም አይነት ጉዳት ተጠያቂዎቹ ፓርቲዎቹ ራሳቸው እንደሆነም ገልጿል። እንደሆኑም ገልጿል። በመጪው 7ኛ ሀገር አቀፍ ምርጫ ላይ ለመሳተፍ ከ40 በላይ የፖለቲካ ድርጅቶች ዝግጅት እያደረጉ መሆኑ ይታወቃል። የአማራ ፋኖ መግለጫ እነዚህን ሰላማዊ የፖለቲካ ተሳታፊዎች በቀጥታ ኢላማ ያደረገ በመሆኑ በፓርቲዎቹ አመራሮችና ደጋፊዎች ዘንድ ከፍተኛ ስጋትን እንደሚፈጥርም ይታመናል። ይህንኑ የአማራ ፋኖ መግለጫ ተከትሎ መቀመጫውን በአሜሪካ ያደረገው ዛራ ሚዲያ ኔትወርክ አማራ ፋኖ በምርጫ የሚሳተፍ ሁሉ ጠላት በመሆናቸው እርምጃ እንወስዳለን ማለቱ መሪ ርዕስ በማድረግ ዝርዝር ዘገባም አቅርበዋል። ሚዲያው የቡድኑን ዛቻ ተከትሎ ሊከሰቱ የሚችሉ የሰብአዊ መብት ጥሰቶችና የደህንነት ስጋቶችን በሰፊው የዳሰሰ ሲሆን ንቅናቄው የወሰደው አቋም የዲሞክራሲ ሂደቱን የሚያደናቅፍ መሆኑንም አመላክቷል።
ተሰጥቷል። ከቀናት በፊትም በአሜሪካ ሀገር በጊዜያዊ ከለላ የሚኖሩና የዚሁ ንቅናቄ የዲያስፖራ አስተባባሪ ኮሚቴ አባል እንደሆኑ የሚነገርላቸው ኢንጂነር ይልቃል ጌትነትም በአንከር ሚዲያ ላይ ቀርበው ተመሳሳይ ማስጠንቀቂያንም ሰጥተው ነበር። ኢንጂነር ይልቃል በንግግራቸው በምርጫ የሚሳተፉ ፓርቲዎች በኢትዮጵያ ሕዝብ ደም እየተጫወቱ መሆኑን ሊያውቁት ይገባል በማለት ሂደቱን የሚያጥላላና ተሳታፊዎችን የሚያስፈራራ ንግግር ማድረጋቸውም የሚታወስ ነው። ታዲያ ይህ ነገር አሁን ፋኖ ካወጣው መግለጫ ጋር ተዳምሮ ከፍተኛ ስጋትንም የደቀነ ሲሆን በርካቶችም ይህ ነገር እጅጉን አስፈርቷቸዋል። ፋኖ ያወጣው ይህ መግለጫ ዓለም አቀፍ ማህበረሰብና የሰብአዊ መብት ተሟጋቾች ትኩረት የሳበ ሲሆን ቡድኑ በአሸባሪነት የተፈረጀበትን ምክንያት የሚያጠናክር ተግባር መሆኑን ተመላክቷል በሚል በርካቶች ሀሳቦቻቸውን እየሰጡም ይገኛሉ። በመጪዎቹ ቀናት የፖለቲካ ፓርቲዎችና የብሔራዊ ምርጫ ቦርድ ለተሰነዘረው ማስፈራሪያ የሚሰጡት ምላሽ የምርጫውን ቀጣይ ጣፈንታ የሚወስን ይሆናል ተብሎም ይጠበቃል። የምርጫ ቦርድ ለዚህ ጉዳይ ምን ይላል? የተለያዩ ተሳታፊ የፖለቲካ ፓርቲዎችስ ምላሾቻቸው ምን ይሆናል የሚለውን በቀጣይ የምንመለከተው ይሆናል። ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው አርቲስት የብዙዎች መነጋገሪያ ሆኗል። አርቲስት ቴዲዮ አዲስ ጨዋታ በተሰኘ መድረክ ላይ አሁን ሀገራችን ያለችበትን የፖለቲካና የማህበራዊ ሁኔታ በቀረበለት ጥያቄ ተነስቶ ምላሽን ሰጥቷል። በሀገሪቱ ውስጥ ያለው ነባራዊ ሁኔታ በድፍረት የሚናገር መጨረሻው እስር ቤት እንደሚሆን በሚነገርበት በዚህ ጊዜና ብዙዎች በሚፈሩበት በዚህ ጊዜ ታዋቂው አርቲስት ግን እውነታውን በግልጽ ተናግሯል። የአርቲስቱ በድፍረት መናገርና የተናገረው ነገር ደግሞ እጅግ አነጋጋሪና የብዙዎችን ቀልብ የሳበ ሲሆን አርቲስቱ የህዝቡን ብሶት ምሬትና ጩኸትን ተንፍሶታል የሚሉ በርካታ አስተያየቶችም ሲደመጡም ቆይተዋል። አንዳንዶች የኢትዮጵያን ልማት በተለያዩ ቃላትና ንግግሮች በሚያሞካሹበት በዚህን ጊዜ ሌሎች ደግሞ ከብልጭልጩ ነገር ጀርባ ያለውን ነገር በድፍረት በመናገርም መንግስትን ሲተቹ ይደመጣሉ። ነገር ግን ይህንን የሚያደርጉት የተለያዩ የመንግስት ተቃዋሚ ፓርቲዎች ናቸው። አርቲስቱ ግን እንዲህ ባለ ድፍረት መውጣቱ ለበርካቶች ያልተጠበቀ ሆኗል። ቴዲዮ ስለሚወራው ለውጥ ሲጠየቅ በምላሹ ቃል በቃል እንዲህ ሲል ገልጾታል። አሁን ኢትዮጵያ ውስጥ ለውጥ ሳይሆን ነውጥ ነው ያለው ሲል ባጭሩ የሁሉንም ህዝብ ብሶት ሳይፈራ ተናግሯል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፈቃድ ሆኖ ሳለ አሁን ግን ሰው እስከፈቀደ የምንኖርበት ዘመን ላይ መድረሳችን ያሳዝናል ሲልም ይናገራል። ቴዲዮም በቃሉ በዚህ ምድር ላይ ሰው እስከፈቀደ አይደለም የምንኖረው፣ ፈጣሪ ሲፈቅድ ነው የምንኖረው። አሁን ሰው እስኪፈቅድ የምንኖርበት ዘመን ላይ ነው የደረስነው በማለትም ተናግሯል። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎች ህልውና አደጋ ላይ መውደቁን በድፍረት አውርቷል። ከዚህም በተጨማሪ ቴዲዮ ወቅቱን የተማሩና አቅም ያላቸው ሰዎችን ወደ ጎን የተገፉበት ሲልም ወቅሶታል። ማፈር የማይችሉ እናም ሰገጤ የሆኑ ሰዎች መድረኩን እንደተቆጣጠሩት በማንሳት ከሰገጥ ስልጣን ትይዛለህ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራርም አብራርቷል። አባቱን የማይሰማና ጥፋት ነው ሲባል የማይቀበል ትውልድ ለሀገርም ሆነ ለአካባቢ ጠንቅ ነው ሲልም አሁን ያለውን የፖለቲካ አካሄድ አጥብቆም ነቅፏል። እሱ ሁሌም ከህዝብ ጎን መሆኑንና የትኛውንም አይነት ጦርነት እንደማይደግፍም አሳስቧል። የማስተያየት በርካቶችን እያነጋገረም ይገኛል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ